ኢትዮጵያ እያለሽ እኮ እናቴን ወዴ ታውቂያለሽ? እስከ መጨረሻው ድረስ እኮ የታገልንልህ አንተ አልገባም። ምን ታገልክልኝ? ወንጅ ምን ታገልክልኝ? ኧረ ማህበሩ ሲጮህ ነበር ስለ አንተ እናቴ ከአርቲስቶች ጋር ምናምን። አዲስን ያገናኘ ማን ነው? እኛ አይደለ? ስማ ጅቦ፣ ይሄ ጉዳይ እውነቴ ነው፣ ትልቅ ኬዝ ነው። ጃፒ ይፈተዋል። እናቴ ማንም በበላው ማንም አይታሰርም። አንተ ጃፒ ሰሞኑን ጉዳዮች በጨዋነት ሲፈታ ጃፒ እንፈተዋለን። ጅቦ አብረን ሄለንን ጠምዝዙ ቁጭ አረጋት እኮ ተይላት። እሺ ከቃሉ አትወጣም ሆነሽ ኧረ ተው፣ እህትና ወንድም ነን። ተው አይደለም ዛሬ ወርቄ መታ በቃ ምን ከቁጭራዎች ጋር እየጠጣሽ አለቻት። ከቁጭራዎች ጋር እየጠጣሽ እኛ በቃ ወደ ድሮ ትንሽ ቀናች መሰለኝ። ለምን እሷን ማቀላቀላትም? እቺ ቁጫጭ ጠንቋይ ቀናች መሰለኝ። ቅሌታም የሆነ ልጅ ገብቶ እኮ ቀይን አሳየቻቸው ለትዬ ወርቄ ምናምን እያለ ቅድም። በጣም የሚገርሙ ሴትዮ ናቸው። ወርቄስ እንትና ልጅ ቀናች መሰለኝ። ሄለንን ቅድም እያወራቻት ከላይ የአንተ ወረትዬ ወርቄ በጣም ትልቅ ሴትዮ እኮ ናቸው። እንዴት ነው የሚቀኑ? አይ በጃፒማ ይሻፍዳሉ። በጃፒ በጣም ብዙ ሴቶች ከውስጥ እየጻፉልኝ ነው እኮ ጃፒን አጣብሰኝ ይላሉ። ግን ገባ ብዬ ሳያቸው ግን ያው ሄለን የማይሻሉ ናቸው። ሄለን ትሻላለች ብዬ እስካሁን ጸንቻለሁ። ባሻ አትተውም። አሁን ሄለን ለእኔ እህቴ ነች። ተው ብያለሁ። ባሻ ተው። ባሻ ቆመ ደነስ ካል እድሜ ልክህን ቆመ ደነሰ ማላቀ ልጅ አብረን እየጠጣን እንኳን ቆመ ደነሰ ማታቅ ልጅ ቆመ ደነስክ እኮ እንደ ቅጣት ነው። ቅጣት ነው እንዴ? ታዲያ ትቀጣለህ እኮ። ለነገሩ ቅጣት እውነትህን ነው። ቅጣት ትቀጣለህ። ያው ወዴ ፍሬሹን ነው የምትቀመው? እንጨቱን ነው እየላጥክ የምትቀመው? አረ አይደለም እንዴ ባሻ ምን የት አለ? የተቃመ ነው የምታሳየን? አረ አይደለም እዚህ ጋር ይዘጋብኛል ብዬ ነው። አንድ ብቻ። አረ ጫት አይዘጋም እንዴ? አረ ባሻ አንድ ፍሬ ብቻ፣ አንድ ፍሬ። እስቲ ጎመን ወይ ኮዝበራ ቆስጣ ነው? ደርቋል ግን ወይ ምርቃና ልጅ ገና ጫቱን ሳልቅሙ ወይ ምርቃና ልጅ ገና ሳልቅሙ እቺ እንደዚህ አሁን ለነዚህ ነው የምታሳያቸው። ገና ሳልቅሙ ወይ ምርቃና እና ልቃም እንጂ ልመርቅን እንጂ ጋር ልታሰራል እንዴ? እንጂ እንዴት ነው ግን በ1100 ዩሮ እስር ቤት ነው የምትገባው? ዝም ብለህ ነው ወደ እዚህ ሀገር ካልከፈልክ እንደዛ ነው። ሸቤ ነው የምትላከው። ኧረ ትከፍላለህ። ቤትህ ሞቷል ታውቃለህ። ሚካኤል ሸቤ ነው የምትላከው። ሙቀቱ በእናትህ አይ እስር ቤት እንኳን አደርሽም። አለን በ15 ቀን ተብሏል። ነገርኩህ እኮ ስልክ ደውላቸው ራትን ሳለን በላቸው። ይሄ በጣም ቀላል ነገር ነው። መጀመሪያ ቦታውን ልክልሃለሁ፣ ታየዋለህ። ራትን ሳለን አለ የለውም ራሱ ይነግሩሃል። ራሱ ባሻ እኔ አሁን እኮ ችግር የለውም። እኔ እኮ አሁን እኮ 5 ቁር ምናምን ቢሆን ኦኬ ትከፍለዋለህ። ገባ? ግን ይሄ ግን ማለት ነው ማንም በበላበት ማንም ስሜን ባጠፋበት ዩቱብ እኔ ማንም ብዬ ከፋይ አልከፍልም። እኔ ለማንም እንዴ ህግ ይፍረደን ነው የምትለው። ህግ ደግሞ ምን እንደሚል ታውቃለህ? ማን አባቷ ዋላለ ከህብድ ጋር ነው የሚለኝ። ስለዚህ ችለህ ትታሰራለህ። እስቲ እኛ እንጠይቃታለን። እኔ እጠይቃታለሁ። ምንም ችግር የለብንም። አረ በደንብ ጠይቋት። እሷማ ምንም ችግር የለባትም። ይታሰር ነው የምትለው። ስፈታ ያው ይችሉታል። እስር ደረጃ አትደርስም ነገሩ። እስር ደረጃ ፍጹም ነው የማትደርሰው። እና አሁን ጉዳይን ለማታ ያዙ። ማታ ሄለንን ይቅርታ ጠይቀ መግባት አለብን። ሄለን ብሎክ አድርጋኛለች። ምን አድርጊያት ነው ብሎክ ያደርገችኝ? እንደ እየሰደብካት በየቦታው። አረ በእናትህ ለዛ ነው ጠየቅኩልህ። እሷ አስፈታኛ ጀለስ አይደለች እንዲያውም እኮ እኔ ከፈታችህ አስፈታለሁ። ጌም ተጫወትና እንረዳሃለን። ጌም ተጫወትና ክፈለ። ከማን ጋር ነው የምትጫወተው? አሁን እኔ ያልገባኝ ነገር ጃፒ የመጣለት የአመት ታክስ ነው የ2 ዓመት ነው? አንተ ያይቱ መስራት ከጀመረ ስንት ዓመት ነው? 4 ዓመት ቢሆኑ እና ቆይ የአመትን የጠየቁ እስኪ ይህን ቼክ አድርግ።
የዓመት ሊሆን ይችላል። አዎ እንጂ የ4 ዓመትማ እንደዚህ ሊሆን እንዴት እስከ ዛሬ ታዲያ? ስማ ጅቦ እስከ ዛሬ እንዴት አላኩ? የራሷን ስታዘጋ የኔን ብቻ አላዘጋሁትም። ገባህ? እሱን አላዘጋሁትም እና አንድ ቀን ላዘጋው ሲሄድ አይ ተዘግቷል ምናምን አለችኝ። ኦኬ እሺ ምናምን አልኳት። ከዛ አሁን ዛሬ ስደውላቸው ግን ትናንትና ስደውላቸው ግን ኖ ራስህ ነህ በራስህ የምታዘጋው እንጂ ያንተ ማንም ሊዘጋ አይችልም። ለምን? በሁለቱም የተለያየ ግብር ነው። ዝጉልኝ ምናምን አላልክ? አይቻልም። ራስህ ነህ በራስህ መሄድ ማዘጋት የምችለው ራሴን የከፈትኩት እና ሄደህ ለምን ሄደህ አታዘጋው እኮ? ሄጄ የሆነ ጊዜ ላይ ላዘጋው ስል አይ ተዘግቷል ምናምን በቃ አያስፈልግም ይሄ ተዘግቷል ምናምን አለች። አሁን አንተ ሄደህ ማዘጋት አትችልም? እችላለሁ ማዘጋት፣ ግን መጀመሪያ ቅድሚያ መከፈል አለበት። አየንቱ መክፈል ደግሞ አሁን አትችልም። አሁን ነው ከሀገር የገባው። አሁን ቤት ኪራይ ነው የምከፍለው ወዳጅ። እኔ የሰው ዕዳ ምን ብዬ ነው የምከፍለው? የሰው ዕዳ 500 ቢሆን እሱ ኦኬ እከፍላለሁ። 1000 ግን በጣም ሰው ፊል ነው ብዙ ነው። ያ ሄጄ አዘጋለሁ፣ ግን መጀመሪያ መከፈል አለበት። አጋይስ ከከፈልኩ በኋላ አዘጋዋለሁ። ድጋሚ እንዳይመጣ ኦሪያ ሊጌት ያ ኢዝ ናቲንግ። አረ ምንድነው ናቲንግ ነው የምትይው? ምን ናቲንግ ነው? ምን ማለት ነው ናቲንግ? ባሻ እንግሊዘኛ ናቲንግ ምንድን ነው? ችግር የለውም። ምንድነው አይደለም? ናቲን አውራው ነው። ናቲን አውራው መሰለኝ። ናቲን አውራው ምን ብዬ ነው የማወራው? ናቲ እንዲያዘጋ ባሻ ደውሎ እየቀለድክብኝ ነው። ቆይ ተነጋግረው ግን መፍታት አይችልም? ከማን ጋር ማለት እንዲህ በጨዋነት ተነጋግረ እንዲህ ምናምን ያው ስለሆነ በእንደዚህ አይነት ጉዳይ ይህን ያክል እንትን መጥቷል። እንደዛች አሁን ላይቭ ላይ እንደመጣችው ሴትዮ በምልክት እንደምትለው የማን ነው ስሙ ሚስት እንደሷ ማውራት ይጀምራሉ። ተገናኝተን ኧረ በለው ሳጂ እኔ እሸፍነዋለሁ አለች። ሳጂ ይኸው ማነች? ሳጂ አለች አንድ ምርጥ እህታችን። እኔ እሸፍነዋለሁ 1000 የት አለች? አልጻፈች። እየጻፈች የምር ጻፈች። የት አለች? ሳጂ ታደርገዋለች። ከፍ ብለያት እንዴ ሳጂ በቃ ይመችሽ እንዴ ፔ 1000 እናቴን ታደርገዋለች። እናቴን ታደርገዋለች። ባሻ ምንም ማዘን እንዳይገባ እናቴን ታደርገዋለች። 100 ብር ራሴ እሞላለሁ። 100 ብር አንተ ወላይም በስማምም አያስፈልገውም። እናቴን ታደርገዋለች። 300 አግዝ ካለው ኢትዮጵያ አንተ እየፎገራሽ ነው። ፎሎ አድርጋት፣ ሳጂን ፎሎ አድርጋት። እናቴን ገራሚ ነች። እኔ ስለማውቅ ነው። ባሻ የት አለች ሳጂ? ወደ ላይ ሄድ። አንተሽም ዘጋለሁ። ሃይቤ ወደ እስኪ ሳጂ ቶሪያስ ነን። ሳጂ የኮኮብ ስኑ 50 ምናምን አውቃታል። እንትን የምትለው የምትቀማምሰው የሽቶ ባለሀብት ነች እንዴ እቺ? አንዴ አትሸጥም እንዴ? ብዙ አይነት ሽቶችን ትገዛለች። በጣም ውድ ሽቶች እና ቴስት ታደርጋለች። ማነው እዚህ ጋር 0.10 ሳንቲም አግዛሉ። ይመሻል። ከማሳጅን ፈልግና ፎሎ አድርጋት። ደነዝ ሳጂ የታለሽ? ያራዳ ልጅ 400 ሽቶ ያላት ሴትዮ ነች። በቃ ብሩ ስንት እንደሆነ ታውቃለህ? አንድ ሽቶ እኮ በ500 ዩሮ ሽቶ ቢሸጥ ህይወቴን ይቀይርልሃል። ማኛውን ጥሩት። ዮኒ ማኛ ይጠራ ራሱ ወይ ተብሎ ልክፈሉ ነው። ሄደ አንተ ፈልገህ ፎሎ አድርጋት። ወደ ላይ እናቴን ይታየኛል። ወደ ላይ ኮመንቱ ወደ ላይ መጀመሪያ ኮሜንት ወደ ላይ ሂድ ዝም ብለህ ሂድ። ከዛ ፔም ይላል። አዎ አይ ካንት አም ፔይ ምናምን ትላለች። አዎ ዩ ካንት ፔይ ምናምን ይላል። የስ የሚለውን ፎሎ አድርጋት። አውል ሄልፕ ቱ ምትል ደግሞ አለች። ተወሱን እባክህ። የእሷን ሳጂ ሄልፕ ነው ሄልፕ። ሜንሽን እያደረጉልህ እኮ ነው። የት አለች? ሜንሽን አድርጉልኝ እስኪ። ሳጂ በዚህ ችግር ላይ መነጽር ይሉታል።
እናቴ ትሙት አሁን ጨላለመብኝ ሁላ እናቴ አረ ሆዴ በእናትህ ፈልግ እንጂ ምን አይነት ደነዝ ነን። ሳጂን ኧረ ሳጂን ፔን እስኪ አምጧት እስኪ ጋይስ። አሁን ነው ከሀገር የገባው። አልመጣልኝ አይገርምህ? ይሄ ዩዘር አውቆ ነው ይሄ አውቆ ነው እባክህ ኤፍሬም አውቆ ነው 1000 ዩሮ የሚለው አይደለም። አንተ ሰዎቹ ተረጎሙት እኮ 1000 ዩሮ መክፈል አትችልም ወይ ነው ያለችው። ኧረ አይደለም እከፍላለሁ ነው ያለችው። አረገዋለሁ ማለት እኮ ነው። አይካንት አምፔ ያለች ከፍልልሃለሁ። 1000 ዩሮ እኮ መክፈል እኮ ብዙ ሆኖ እኮ አይደለም። ግን አንደኛ ነገር ይኸውልህ አሁን ከኢትዮጵያ ነው የመጣው የቤት ኪራይ ከፍላቸው ምናምን ብዙ ነገሮች አሉ። ሶስተኛ ነገር 500 ምናምን ቢሆን ኦኬ። እንደ 1000 ብር በጣም ብዙ ነው። ምን 1100 ከየት አምጥቼ ነው የምከፍለው? ከምከፍለው ጋር ተደምሮ አይሆንም። ስለዚህ ታላቅ ጦርነት ነው የሚያነሳው። ሶስተኛው ያሉን ጦርነት እርግጠኛ ነኝ በወድዬ ነው የሚነሳው። አይዞ ወንድማችን እኛ ከጎን ነን። አይዞ አትበለኝ። ምንም እኮ በቃ ተሳከረ 3 ወር 4 ወር እኮ ነው ባሻ ደምድሮ አይዞ የምትለኝ እንትን በል እንዴ ምን ሆነ ነው? እና ታዲያ እኔ አላበስብህ ያራዳ ልጅ ማበረታታት የለብንም እንዴ? ኧረ ባሻ እያያችሁኝ እዚያው ከእስር ቤት ስወጣ ባሻ በእርግጠኝነት አሁን ፖስታውን ላክልኝ እናየዋለን። ፖስታውን ልክላለሁ። አሁን ልክላለሁ። ቤት ስገባ ልክላለሁ። አሁን እኮ ምንድን ነው አላማችሁ? አሁን እኛማ እያበረታታን እኮ ነው ባሻ። ምንድን ነው የምታበረታታኝ? እኔ እኮ ምንድን ነው የማበረታታ? ጃፕ እየቀለድክ ነው እንዴ? እግዚአብሔርን ከጎን እንደሆነን ወንድሞች እንዳለን ድምፅ እንደምንሆነ ባሻ ትልቅ ቦታ እናደርሰዋለን። ትልቅ ደረጃ ነን የምናደርሰው። መቻችሁ እንግዲህ ጋይስ። እኔ እንግዲህ ሀሳቤን እዚህ ጋር አቅርብ ያለው እንደ ሰው ኤለን ቤት ግባ፣ ኤለን ቤት ግባ፣ ኤለን ቤት። እኔ መች ቤት አጣሁ? ቤትማ አለኝ። ኖ እሷ በደንብ በስማም ሄደ። አዎ ማታ እስኪ በቃ ማታ እንደዋውልና በደስታ አብዳላለች ባሻ። አሁንማ በቃ ሰርጓ ነው እንትን ዳንኪራ እየወጣች ነው እንዴ? ላሳየህ እኮ ነው። ኪብ እያለች ትመጣለች። ያው ከፍ አድርገኝ ባሻ ከፍ አድርገኝ። ሰው ደስታዋን እየደነሰች መጣችልኝ። ደግሞ ፏ ብላ ና ተመለስ ትላለች። ደግሞ እየሄዳችሁ 1000 ብር ጻፉላት፣ 1100 ብር ጻፉላት። እንከፍለዋለን። የምሬን ነው የምልህ ባሻ። አይ ትደሰታለች። አይ በሰው ደስታ በሰው ሀዘን ትደሰታለች። እሷማ ደግሞ በፊልተር አብዳ መጣችልህ። አያት አለ በስመ አብ። ቆይ መጀመሪያ ሂሳቡን ልክፈል ወይ ላስከፍላት? ከዛ በኋላ ይካሄድባት የለ እንዴ? ለ10 ዓመት የሚሆን ነገር ነው ደግሞ አሁን ጣል የምናደርገው 10 ዓመት ከባድ ነው። ግን የእሷ እንትን ታውቃለህ፣ ምንም ፍላጎቷ ምን እንደው ታውቃለህ። በቃ ይሄ ነው የሰዎች ሜንታሊቲ። እንደዚህ በዕዳ በምናምን ሰዎች እንደዚህ ማድረግ። አሁን በማላውቀው ነው ዩቱቡ ላይ አሁን እስካሁን የተጠቀምኩ አይደለም። እየከፈላት ነው መንግስት፣ ዩቱብ እየከፈላት ነው። ግን ዋይ ራሷ ለምን አትከፍለውም? እኔ ላይ ለምን ይመጣል ደው? ገባሽ? እንግዲህ ያው እየሄዳችሁ እሷ ቤት 1100 ብላችሁ ጻፉላት። you don't have 1000 የለኝም። ቢኖረኝማ ለምን አልከፍለውም? ሞዴሬተር ሰው እንዳታስከፍ ባሻ፣ ሰው እንዳታስከፍ ባሻ። ላክላት ለጂጂ በጌም ላክላት። እናንተ ጠይቃት እንዴ ጭራሽ ከሷ በስማሙ ናውጣ ራስህ አንተ ራስህ ናውጣ። ኧረ ለምን ባሻ እና እናግራታ በፍታዊ። ኧረ እኔ መጀመሪያ ይኸውልህ እነ ሄለንና እነ ዮኒ ማኛ እናንተ ናችሁ የምትደራደሩት የምትነጋገሩት። ፖስታውን ልክልሃለሁ አሁን ቤት ገብቼ። የቀልድ እኮ አይደለም የምነግርህ ባሻ፣ እውነቴን እኮ ነው።
እና ስራ የምትለው እና ትልቅ እኔ ስራ መቼ አልሰራም አልኩኝ ወዳጄ። ስራ እኮ እየሰራሁ እኮ ነው። ይሄ እኮ የሰው ዕዳ ነው የመጣብኝ እኮ። እኔ ምን አገባኝ? እና እዚህ ሚዲያ ላይ ያመጡኝ ሰዎች ህይወትንማ ማበላሸት የለባትም። እኛ እናናግራታለን በአግባቡ በስነ ስርዓት። ደግሞ እንደማያውቅ እየሆነ አውቃ ነው ፖስታውን ልክላልን እዛ ላይ ስሟ ከና አያት ስሟ ነው የተጻፈውላ። ኢንተርቴን እኮ ነው ደግሞ ማንን ኢንተርቴን ልናደርግ እንደሆነ አላወቅም። ኢንተርቴን እኮ በሚል እኮ ነው ሰበብ እኮ ንግድ ፍቃድ ወጣው እኮ። ይሄ እኮ ዘፋኝ ምናምን ኳሊቲ ባለው ነገር አመጣለሁ ምናምን እኮ በሚለው እኮ ነው። አዎ ማቻ አላዛር 1100 ነው የመጣበት። ባልበላው አንድ ብር እንኳን አይታ አታውቅም ከዛ ዩቲዩብ። ኧረ በስላሴ ምንድነው አንድ ብር ወፍ? ችግሩ እኮ የአሁኑ መከፈሉ አይደለም ባሻ፣ ወደፊትም እኮ ይመጣብሃል ነው። ይዘጋላ ምን አገባኝ ብዬ ነው። ጉሮሮ አለ በተስላስ ነው አዘጋዋለሁ። ይዘጋል በቃ ይዘጋል። ከዚህ በኋላ ምን አገባኝ። ዩቲዩብ ሲጀመር ዩቲዩበር አይደለም። ምን ብዬ ነው ዩቲዩብ ስትጠቀምበት ስታገኝበት ምናምን ዩቲዩብ የምትከፍለው አይደል? ታዘጋዋለህ። እስከ አዲዮስ ባይ ባይ። ትክክል። አይ ግን ባሻ አሁን ፏፏ በልና በኋላ ሄለን በኋላ ተመልሼ እመጣለሁ። ቤት ገብቼ ፖስታውን ልክልሃለሁ። ታየዋለህ ካላመንከኝ። ሄለን ስትገባ ወይ ዮኒ ማኛ ሲገባ እንገባና በስርዓት እንነግራቸዋለን። ያደራዱ ገባ? አዎ ያደራዱ። በስምምነት ገብቷል። እሷ በተጠቀመችው እሷ ትክፈሉ። የኢትዮጵያ ሕዝብ እሷን ሄዳችሁ ክፈዩ በሏት። ጉንጭ ሞላ እና ታዲያ እንዲህ ወደ ታች ነው እንዴ የምኖር? ታሞ ነበር ተሻለኝ። በቃ ኖርማል። ወደ ጉንጭ ሞላ አዲስ ነገር እና ታዲያ እኔ እኮ ግቢ በሏታ። ዩዘር የት አለች ሄለን? ሆዴን ከብሎክ ታውጣው ታስገባው። ይሄ ልጅ ምንም በማያውቀው ነገር በየአመቱ ሳመር እየጠበቁ መሸጠር ይደብራል። አመት እየጠበቀኝ ደግሞ ልክ አሁን አመቷ ላይ ነች። አሁን ባለፈው ሆስፒታል ገባሁ የዛሬ አመት ከምናምን ሶታ እንደገና እንደዚሁ። አሁን ልክ ደግሞ ከኢትዮጵያ ስመጣ ነው ልክ ባለፈው ከኢትዮጵያ ስመጣ እንደዚህ የሆነ ችግር የገጠመኝ በእሷ ጋር እኮ የተጣላው ታስታውሳለህ? ከኢትዮጵያ ስትመጣ ነው እዚህ ጦርነት ውስጥ የገባ ነው። ታዲያ ማን ነው ይህ ጊዜ ምናምን የምትባለው? አረ ወደዚያ ሄድ በእናትህ። ጌም ምን አድርግልኛል? ጌም በአራት ሰው ነው ጌም የምትጮተው ከእኔ ጋር ሆነ በአራት ሰው አትገጥመኝም አንተ። በአራት ሰው ጌም ወይ ማለት ያለች በቃ ባሻ። ለማንኛውም እኔ በቃ ዱዓ ላድርግበት። በቃ ከታሰርኩ በቃ እጮሃለሁ ውስጥ ሆኜ በእስረኛ ስልክ እደውልልሃለሁ። አለኝ ቀን 13 ቀን አለ። ፖስታውን ላከው ባሻ እናየዋለን። እልክልሃለሁ ፖስታውን። ግን በቃ ከ13 ቀን በኋላ ግን ማለት ነው ምንም ነገር ካልፈጠርኩኝ በእስር ቤት ስልክ ነው እናንተ የምንኖረው። ዝም ብለህ ሀሎ ነው የምልህ። ሆዴ ነው ቁጥር የሌለው ስልክ ነው የሚወጣልህ። 000 ብሎ ነው የሚወጣልህ የእስር ቤት ስልክ። ይከፈላል። እዛ ደረጃ እንደርስም ባሻ። እልክልሃለሁ ማታ ፖስታውን ቤት ስገባ ብራዘር። ኦኬ በቃ ይመች። መልካም ቀን ይመች ባቤ። እኔ ያላ ሀቢብ እኔ ወዳጆች ቡኩል የምከፍለው ነገር የለኝም። እመቤቴን ነው የምላችሁ። እኔ ይኸውልሽ ከዚህ በፊት የዩቱብ እኔ ይኸውላችሁ አሁን እዚህ ጋር የማይሆን ነገር ምጽፉልኝ እኔ ቦልክሻለሁ። የዩቱብ እኔ አልተጠቀምኩበትም። እኔ ካልተጠቀምኩበት ደግሞ የተጠቀመው ሰው ነው መክፈል ያለበት። ንግድ ፍቃዱ በእኔ ስለወጣ ብቻ የእነሱን አዘጋተው ያ ዩቱብ ንግድ ፍቃድ ግን ወደ እኔ ስም ነው የመጣው። ዳሳይስት እነሱ የተጠቀሙበትን እስካሁን የግብሩን የምኑን ያገኙትን ሳንቲም እኔ ክፈል ነው የተባሉት። አንደኛውን ከኢትዮጵያ የመጡት፣ ሁለተኛ ነገር እዚህ ጋር ክሬም ከፍላለሁ ምናምን 400-500 እንኳን ቢሆን እንኳን ራሴ ዘግቼ ለማዘጋት ኖርማል ቢሆን ግን ብዙ የምከፍለው ነገር አለኝ። ለራሴም ደግሞ በውጭ ነኝ። ስለዚህ እኔ ይሄንን ራት ቤቴ እኔ በጣም መጥፎ ከታሰር
ታሰርኩ መጥፎ ሰው ነኝ ግን ህዝብም አይደለም የሚከፍለው ባለቤቷ ትክፈለው አሁን ሜካፑን ሻዶዋ ምናምን ተቀባብታ መልክ ሰራብናል ችግር የለውም እኔ ማታ እንደዚህ ከነደው ማለት ነው ግስጥ አድርጌ አምጥቼ አሾፋቸዋለሁ ሰላም አለይኩም አመሰግናለሁ 100 ዩቲዩብ ግብር ነው ክፈያል ማነው ክፈይ የሚለኝ ማነው ክፈይ የሚለኝ ደግሞ 1100 ብር ኧረ ምንድን ነው የምታወሩት በእናታችሁ ቱዴይስ ሳተርዴይን የምናገኘው ከ7 ቀን በኋላ ነው ሁል ጊዜ በአመት 53 ጊዜ ነው ሳተርዴይን የምናገኘው እና ሳተርዴይና ሰንዴይ የተከበረ ቀን ነው ሰዎች ስራ የጨረሱበት ቀን ነው እና ቆንጆ ሆነን በተለይ እኛ ሴቶች የወለድን እናት የሆንን አያት የሆንን ምናምን ሞቲቬት ማድረግ አለብን ጋይስ ሞቲቬት ማድረግ አለብን ለሌሎች እህቶቻችን ይቻላል ወይ የሚባለው ያ ይቻላል የ50 ዓመት ሆኖ የ20 ዓመት መሆን ይቻላል የ20 ዓመት ሆኖ የ60 ዓመት ሆኖ የ30 ዓመት መሆን ይቻላል ዋናው ውስጥ ነው ንገሯቸው ሞቲቬት ትጠላላችሁ እኔ እኮ አፍራለሁ ግን እኮ ታውቃላችኋል ጋይስዬ ዞዬ የኔ ቆንጆ ቲንክ ሶ ማች ማማዬ አላበቂ